ሰላም ነው እንዴ ነሽ ቤኒ አማኑ እንዴ ነሽ ሰላም ነው እናንተ ሰማችሁ እንዴ ምኑን ማትሪክ መውጣቱን ነው ሾፈሻላ እንዴ አንቺ አላየውም ግን ኢንተርኔት ላይ ይታያል ተብሎ እንዴ ታዲያ እማ ምንድነው እማ ምንድነው ማትሪክ ወጣ እና ታዲያ አንተ እንዴት እኔ አንቺ ልጅ ሁሉንም ይሄን ያገኙት አህመቤት ይሄን የመሰለ ልጅ ባሰጨኝ ኑሮ በምን ጽናና ነበር ነይ ነይ ና ውይ 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 ምንድነውማ ወሬ ልትሄጂ ነው እንዴ ይሄን የመሰለ መስራች ነግረኝ እንዴት ቤት እቀመጣለሁ ደጇ ደርሼ ልምጣ እንጂ እማ ቀስ እያልሽ የጀመርኩትን እንጀራ ጨርስልኝ ታዲያ ቅጠሉን ቀስ ብለህ ጣል ጣል እሺ እንዳሰማብ ደግሞ ምጣዷ እሺ ጌታ እሺ በስኳር እንዳታበዛ ጧትስ ያስታውሰኝ ደርሽ መጣበት ቦታ አለ የት ጋር ስለሽ ጋር ማናችሁ ደግሞ ጋር ስለሽ ምን ነውኝ ብዙ ቦቴ መኪና ያላቸው ሰውዬ ምን አንዴ እንኳን ላንተ ጉል ስትሸጥ 50 ብር የሰጡ አስታውስኳቸው እናሳቸው ጋር ምን ልታረጊ ነው የምትሄጂው አስታውሰሽ ንገሪኝ ጥሩ የግል ትምህርት ቤት አስተምርልሻለሁ ብለውኛል የግል ትምህርት ቤት አዎ ምን ነው ማይ ባክሽ አታስቸግሪ እኔ የግል ተማርኩ የትም ተማርኩ ለውጥ የለም ዋናው የኔ ጥረትና ጥንካሬ ብቻ ለውጥማ አለው ጥሩ ትምህርት ጥሩ አስተማሪ የሚገኘው እዛ ነው ደግሞ ውስጥ ራሳቸው ናቸው አስተምርልሻለሁ ያሉት ደግሞ እኮ ይሄ ለሳቸው 1 ብር የመስጠት ያህል ነው ቢሆንም ቢቀር ይሻላል ምኑ ነው የሚቀረው ድሮም ደሃ አሸር ባሸር ነው የሚወደው ከኪስ አውጥተህ ክፈል አትባልክ ጥሩ የግል ትምህርት ቤት ተማር ተባልክ እንደዛ ማለት እኮ አይደለም እንካ ያዝን ቢኒ ከባድ ይላል አረባክ ቀስ በለኝ እንደው ምን አይነት አቤት መጥቼ እኮ ማዘር ሱፐርማርኬት ነው ሲሉኝ እኮ ነው አው ባክ ዛሬ ፀሐዩ ትንሽ በርታ ስላለ ልጅ ትንሽ ይገል ማዙካሽ ግን የመጨን የታደለ አሁን በአሁን ጊዜ የትኛው ወጣት ነው ጉሊት ዱቅ ብሎ የሚሸጠው እንኳን ለመሸጥ ለመግዛት ሁሉም ያፍራለሽ ቆይ አሁን አንተ እዚህ የሸጥክ ግን ሰው ስታገኝ ሸማይዘህ ምን ችግር አለው የክላስ ችኮች ቢመጡስ ስራ አይደል እንዴ እኔ ብሆን ግን እንደ ጫው ሙሙት ብዬ ነው ማለት ነው ቁጭ አርግ እንጂ ለስራ ይመጣኩ ምን ታካብዳለህ አንድ አይደል እንዴ የምበላው የሰው ነፍስ አስመሰልከው ደሞ እየበላው አይደለም እሺ እያጠናው ነው ይሄ ለኔ ጋይድ ቡኬ ነው አንተ ደግሞ በጣም ታበዛዋለህ ይልቅ ጀለሴ ተምሮ ይደናና መዘገበው እንዴ አቤሉ ባካንቴ ለተመዝገብ እስካሁን አንተን አይደል እንዴ የምጠብቀው አንተ ሄደ ተመዝገብ ትለኛለህ እንዴ አይደለም ይኸውልህ እኔ የግል ትምህርት ቤት ገብቻለሁ የግል ትምሮ አይ ቢኒሻ የግል ትምህርት ቤት ጉሊት መሰለ እንዴ ዝም ብለህ መገበው ጫለ ይጠይቃል እኮ አይደለም ምን መሰለህ እኔ እንኳን አልፈለኩም የሆነ ሀብታም ሰውዬ ለሜ የግል ትምህርት ቤት ካላስገባውልሽ እኔ እከፍላለሁ ብሎ እዛ ይከተኝ መሰል ተመቸሽ ቢኒ ይሄን ሀብታም ቺክ ሀጀሽው እኔ እንዳንተ መሰልኩ እንዴ ይኸው ቢኒ አትጃጃል ሾፍ አርገ አንዷን ሀብታም ቺክ ወድጀሻለሁ ወደሽኛል ብላ ሞጨጨ ነው እስኪ ረፋንተ ራሱ እኮ ካሮት ላይ ሞጭጭ አልክ
እማ ደህና ዋይሽ? ፊትህ እኮ ንጥት ብሏል የኔ ጌታ። ቆይ ባዚል ልቀባ መጣ። ቆይማ ተይው፣ ሰዓት ረፍዶብኛል። ልሂድ እንዴ። በል ከልጆች ጋር እንዳትጣላ ደግሞ ፊት ተቀመጥ። እሺ የኔ ጌታ ደህና ዋይ። እስቲ አንተ ተቀላ አምላክ መጨረሻውን አንተ አሳምረው። ተመስገን እንግዲህ ና ወዴት ነው? አይ ሰዓት ረፍዶብኝ እኮ ነው። እና ቢረፍድብህ አንተ በፈለክ ሰዓት የምትገባው የምትወጣው የእናት ቤት መሰለኝ። አይደለም አዲስ ገቢ ስለሆንኩ ስለማላውቅ ነው። አዲስ ገቢ ብትሆንስ ናውጣውን። ወዴት ነው? አይ ረፍዶብኝ ነው። ስሙ ማን ነው? ከነገ ጀምሮ ደብተር በቦርሳ ይዘናል። እንዴ ዩኒፎርም የለበሰ አስተማሪ ተቀጠረልኝ። አዲስ ገቢ ተማሪ ነው። ራስን አስተዋውቃቸው። እኔ ቢኒያም ይባላል። እኔ ጌዲዮን እባላለሁ። እሱ ጓደኛዬ ደግሞ ቦብ ይባላል። በቃ እናንተ በኋላ ተዋወቁት። በለት ሰዓት በማንም ክፍል ብሌንን በዚህ ዓመት አይታታል። በጣም አምሮባታል። ለነገሩ አሁን ብቻ አይደለም ሁሌም እንዳማረባት። ኧረ እባክህ እኔ ሄደናት መስጠት ትንሽ ፈጠን ትላለች እንጂ ዘንድሮ ግን በቃ እጄ ላይ ነው ዱብ ማረጋ። ማን ዱብ አድርጎ ማን ይቀራል? እዚህ ልጅ ጫማ እንዴት እንደሚሸት አትጠይቂ። ኧረ እባክሽ መማር አይበላ። አፍንጫዬን በሶፍት ደፍኜ እኮ ነው የተማርኩት። ለነገሩ አታዩም እንዴ? ተመላልጦ የሆነ እኮ የተጠበሰ አሳ ነው የሚመስለው። ከሱ ሳይብስ ይቀራልሽ ነው። አባይ መጣል እማ ወይ ለማክል ደከመሻል? ማን ቆለች? ትምህርት እንዴት ነበር? ይጨንቃል እባክሽም። አይዞህ አዲስ ስለሆንክ ልጆቹን እስክትለምዳቸው ድረስ። አረማ ልጆቹ እንኳን የሚለመዱ አይነት አይመስሉም። በዛ ላይ ደግሞ ነገ ቦርሳ ካልያዝክ ትምህርት ቤት እንዳመጣ ተብያለሁ። ምን አገባቸው? በእጅ ያዝክ በቦርሳ እነሱ ምን ይመለከታቸዋል? አይ የትምህርት ቤቱ ደንብ ነው የሚሉት። ያ አባት የነበረ ማንጠልጠያ ያለው ሻንጣ የት ነው ያለው?
እንዴ ምን ሆነሻልማ? እሱ እኮ በጣም ትልቅ ነው። ታዲያ ከየት ይምጣል? እኔ እንደሆንኩ እንኳን ስለ ቦርሳ መግዣ ለሆዳችንም እየጣልኩ እየተቸገርኩ ነው። ለጋሽ ስለሽ ልንገራቸው። እንዴ ምን ሆነሻልማ? ምንድነው በረባ ባረባው ሰው ማስቸገር? ተይው ይቅር። ታዲያ ወዴት ነው? ወደ ክላስ ነው። ምንድን ነው? ኮምፒውተር ይዘህ ልትገባ ነው አይደል? ኧረ አይደለም ደብተር ነው ጋሽ። አይደለም መልክ ፈተው ሄድ ገባ። የከሰረ ጠበቃ መስሏል። ይሄ ልጅ ደግሞ ገና ከመግባቱ ይሄ ነው የሚያበዛ። ዛሬ መሸሽ ነው። የትናንቷ እኮ ባላሷ ናት። አጠገቡም ማለት ምንድን ነው? የእናንተ ውስጥ አጣና ሰሞኑን ግን ለምንድን ነው እንደዚህ የምትቀመጡት? ለምንድን ነው እንደዚህ የተቀመጣችሁት? ንገሩኝ እንጂ በንጥሽ ምን ሆናችኋል? ብሌን ምንድን ነው የሆናችሁት? ምንምማ አትበይ። የሆነ የሆናችሁትማ ነገር አለ። ሸሪ ጫማ ሽታ ሽቶ ነው። ይሄ ደግሞ ሽታለች። የጫማ ሽታ? እሺ አየሹ እንዴት እንደገላመጠ ዴ ምን አርጉ ነው የሚለው? ቆይኛ በሱ ምክንያት መታማል እኮ የሆነ ብጣሻም ነገር እኮ ነው። እኔማ እንዴት እንደሚያስጠላኝ ምሳቃው ናይሽ? የድሮ ምሳቃ የድሮ ብቻ የሲቪስቲ ጊዜ እንጂ ቢልዬ፣ ይሄ ምሳቃ እኮ እኛ ቤት አበባ መትኪያ ሆኗል። አንተ እኔ ካልመጣሁ በቃ አንተ ፈልገኛ መጣ ማለት ነው። ተመችቶሻል ደግሞ አጠባ ምናምን ጀምረሻል። ለራሴ ሊያሳብዱኝ ደርሷልሽ። ፈታ አሉብሻ። አስተዳደጋቸው እኮ ነው ብኝሻል። እነሱ ሁሉ ነገር ፈታ ያለ፣ አመጋገባቸው ፈታ ያለ፣ አስተዳደጋቸው ፈታ ያለ። እዚህ እንዳንተ በሶ ጭብጥ በበሶ ብጥጥ የሚበሉ መሰለህ እንዴ? የሀብታም ልጅ ግን ጨምላቃ ነው አይደል? አንተ ዝም በል። ምን ነው እነሱ ቢጨማለቁም ያምርባቸዋል። ጨምላቃ የሚለው ቃል ደግሞ ለደሃ ነው እንጂ ለሀብታም አይሆንም። ደግሞ ቆይ አንተ ሲሆነ ጊዜ የስለት ልጅ ነኝ ምናምን እያልክ ፒፒን ስትነፋል እና ምን ይሁን? እንደውም እውነቱን ልንገርህ፣ ከሀብታም ስትወለድ ነው የስለት ልጅ መባል ያለብህ። ከድሃ ስትወለድ የሙት ልጅ ነው መባል። አንተ ጸጥ ብለህ አታውራሽ አናት እንዳለ። ቆይ ግን እንዲህ ጥምድ ያረግሻቸው ምን አድርገው ነው? በቃ ሾዳ ምናምን ሸተተን ብሎ አያካብዱ። የትኛው ሾዳ? ይሄ ነዋ። አንቺ ቢኒሻ ይሄ ጫማ 7 ያክፍል ነው ስንት ያክፍል ነው የተገዛልሽ?
ያኔ እንደውም ይሰፋሽ ነበር። አሁን እንኳን ልክሽ ነው። እኔማ የሆነች ልጅ አለች በእናትህ የሆነ ጥንባንሳ ምናምን የሽታት እኮ ነው መስሎ እንዴት እንደምታካብድ የመጨረሻ ነው ያስጠላች። እውነቷን ነው። ምን ጫማ ከሱ ያንሳ? አንተ ምንድነው የምታካብደው? ጸጥ ያለ ቦታሽ እኮ ገብተሽ ነው ቢኒሻ። ዝም ብለሽ እዚህ የጀመርሽበት ብቻሽ ነው። ያንተ ይሁን የማይሁን ያስተማሪውን ስለማይታወቅ ተቻችለሽ ትማሪ ነበር። ይልቅ አሁን ቢኒሻ ሸቀል አርጊና አንድ ጫማ ግዢ። አዎ እባክህ ወንድሜ፣ እኔም እሱን ነው ያሰብኩት። አይዲ አንዴ ደርሰና መጣሽ ኡፍ እጭ ምን ያለችው ናት በእናትህ እቺ የፍቅር መቀስ። አንተ ስነ ስርዓት ካሁን በኋላ እሷን ነው ፊት እንዳትመጣ። ኧረ እባክህ ተፈለክ ካዝላቱ እሺ። ምንድነው እባክህ ዝም ብሎ ቦሬ ሄደኝ። ቆይማ ገባኝ ስለ ፕሌይስቴሽን ነው። እኔ ራሱ እንዴት እንደሚያስጠላኝ አትጠይቅ። ጌዲ ነፍስ ልጅ ነው። በዛ ላይ እኮ በሳቅ ወድሽን ፍንድት ነው የሚያደርገው። ከዚህ ከሰራንበት ሶስት አራት አምስት እስቲችን 15 ብር ባንክ ውስጥ ከተታ ለክፉ ቀን እንኳን ብትሆነ እሺ አይታወቅም። ደከመህ ልጄ? አይ ምንም አይደለም። አይዞህ እዚች ጋር ነች ደርሰናል። እሺ እኔ የምለው ትማራለህ? አዎ ማር ጎሽ አየህ ልጄ በትምህርት ነው ድህነትን የሚወጣው ሰው። በርታ። እሺ አይዞህ። ገማችሁ ገማችሁ ግባት ግባ ግባ የኔ ልጅ ግባ። እንዴ አግዛው እንጂ ምን ቆመህ ታየዋለህ እንዴ? ገማችሁ ኧረ ወደ ሳሎን አይደለም ወደ ጓሮ። እሺ ይሄ እንዲያው ቆዳ የሆነ ፍጡር እይ ማን ልጅ እሺ ነው ቀልቢ ዳፋህ እፎይ ምን አለብሽ አንቺ ልጅ? መጣሽ እንዴ ማለት? እኔ የምለው እንዲያው የከሰል ዋጋ የወርቅን ዋጋ ተክቶ የለ እንዴ? ውይ እስቲ ለዚህ ለልጅ እንጀራ ስጣ። የኔና ቆየሁብህ። ኧረ ችግር የለውም። አይዞህ ያልፋል። ተማር በርትተህ። ጩኒ አቤት። ነይ እባክሽ ለዚህ ለልጅ ውሃ ስጪው። እሺ ፈጠን በይ።
እንካ ብለሽው የቀረበለትን ሳይበላ የሰራበትን ሳይቀበል ብድ ብሎ ይሄዳል። እኔ ምንም አላልኩት። ምንም ካላልሽው ታዲያ እንዴት ነው? ቢኒያ አቤት። አንዴ አናግረኝ። እንካ ማሚን አስጫለች። አያስፈልግም። ይሁን ነገር ነግርሻለሁ ብዬ ምን ቢኒያም ቤት አልመጣ መሰለሽ? ቢኒያም? የቱ ቢኒያም? ይሄ አዲስ ገቢው ነው። ደግሞ ምን አባቱ ፈልጎ መጣ? ለማሚ ዕቃ ተሸክሞላት ነው የመጣ ብዬሽ የለም? እሱ እኮ ቦርኮ ነው። ሲያሳዝን ብታይ ሸሚዞቱን ደንግጦ ምን እንደሆነ አላውቅም። ማሚ ያቀረበችለት ምሰራው ሳይበላ ነው ሄደ። እሱ ነው የሚደነግጠው። እኔ አላውቀውምና ነው። ታውቂያለሽ? ከደሃ እኮ የቅቤ ያርሻል። በርበሬ በተን አድርገሽ በእንጀራ ትምትም አድርገሽ ትበያለሽ። እንዴ ደሞስ ምን አይነት ምግብ ነው? ደሞ ቅቤ ካካለ እንዴ? አይ ሲሉ ሰምቼ እኮ ነው ብሊ። በአንቺ ጉደኛሽ
ቢኒሻ በባዶ እግርሽ መጣሽ ዛሬ ደግሞ ስለገባሽ እንዴ? ኧረ በእናትህ መጨረሻ ላይ ያሳብዱኝ ነው። ከማን ጋር ተጣላሽ ንገሪኝ። ፈንከትክቱን ነው የምወጣው። ኧረ በእናትህ ተወኝ። ምድረ ሀብታም ልጅ በመኪና ይመላለሳል ብሎ እኔ ደግሞ በባዶ እግሬ ይልኩኛል። ምንድን ነው እሱ? ሞሮ ነገር አይገባህም እንዴ? ጫማዬን ሰረቁኝ እኮ ነው የምልህ። የማንን? የአንተን? የአንተን ጫማ ነው እነሱ የሚወስዱት? መዘጋጃ ወድቆ ቢያገኙ አያነሳውም። ዝም በል አንተ እባክህ ደግሞ ወሬኛ ነገር። ቢኒ ጠብቂኝ። ቆይ እሺ ምንድን ነው? በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አዲስ አይኑ ቤዛ ከተማ ብሌን መስፍን ቢኒያም ታጠቅ ማን ነው ቢኒያም? ያ አዲሱ ልጅ ነው አይደል? አዎ የአሮጌ ጫማ የሚያደርገው ጓደኛው ማን ነው? ጓደኛዬ ነው። እሺ ቤት የሚያክሰው አለ? ቤቱን የሚያክሰው አለ ወይ? ጥሩ ሰኞ ፈተና ስለሚኖረን እንዳይቀር ነገር ዶጮ እስቲ አቀበለኝ እሱ ነገር። አቤት ሁለት ደረስ ብዬ ልምጣ። ቤቱን ጠብቅ። ያደርጋለሁ። የትም እንዳትንቀሳቀስ፣ የትም እንዳትሄድ። እግዚአብሔር ይመስገን። ማን ፈለግሽ? እናት ቢኒያም ይኖራል? ዶጮ? አዎ ለምንድን ነው ትምህርት ቤት የቀረው? ባለፈው እኮ እዛ ጋር ስታይ በሳፍረን? አዎ። እሺ ቸር ደግሞ ሰኞ ፈተና አለ ብላ እኔማ ድንገት የሱን ቤት የሚያቅሰው ምናምን ነገር አለ ሲሉ ያን ነገር አስተውሽ አንተ ጋር መጣ። አሁን ሰኞ? አዎ ያሁን ሰኞ አይገርምም? በእናትሽ የጻፋችሁት ካለ ደብተርሽ ነው። እሺ እንዴ ሁሉንም ለኔ ሰተሽኝ አንቺ ምን ልታነቢ ነው?
በቃ ቅዳሜ ሰጠና ትገለብጣለን። እሺ ነገ አትመጣም? ነገ እንኳን አልመጣም። አንደኛዬን ሰኞ ብመጣ ይሻለኛል። በቃ እሺ ቻው። ቻው እሺ። አመሰግናለሁ። እሺ እሺ። ካሁን በኋላ እንዳታፍረኝ። ቻው። ሰዓታችሁን ጨርሳችኋል። አምስት ደቂቃ መጣ። አቤት። ፈተና እንዴት ነበር? ምንም አይደል። ምሳ አብረን እንብላ? እሺ። ምሳ እንብላ። ዛሬ እንዴት እንደደበረኝ አትጠይቀኝ። ምሳቄን ዳዲ መኪና ውስጥ በስቻለሁ ነው መሰል። እንዴ ፋዘርሽ ናቸው እንዴ በመኪና የሚሸኙሽ? አዎ አልፎ አልፎ አይቻቸው ግን አላውቅም። ላይ ጫፍ ነው የሚወርደኝ፣ ለዛ ነው። እኔ በቃኝ። ጣፍጥ ማዘር ናቸው የሰሩት?
አረ ራሴ ነኝ። አትዋሽ። እውነቴን ነው። ከፈልክ ሌላ ቀን ሰርቻለሁ እንዴ? ፋዘር ሽሮን አስፈጭተሽ ጠብቂኝ ብሎሻል። እሺ እሱ ደግሞ እንደው አላበዛውም እንዴ? አበዛው? ኧረ ዲና ፍቅሻል ካላስፈጭሽ እኛ ምን አባሪ እንኳን ሰላም ና። ኦ ስልኬን ሄደን ጋር ረሳሁት። ሄደን እናምጣው። አረ ነገ ትወስዷለን። አንድ በእናትህ ደርሰን እንምጣ። እዚህ ጋር ነው ብላ የለ ነገ ትወስዷለን። አንድ ከውጭ የምጠብቀው ስልክ አለ። በእናትህ ደርሰን እንምጣ። በእናትህ ነገ ትወስዷለን። ና አጥፍ ስንል እዚህ ጋር ነው ብላ የለ። በቃ ቶሎ እንመለሳለን። አስፋልቱ መጨረሻ ነው ብላን አልነበር? ምናልባት ይሄ ሊሆን ይችላል። ይሄ ልጅ እንጠይቀው። አቡሽ እዚህ ሰፈር ነህ? አዎ። የሆነች ኤደን የምትባል የዚህ አይነት ዩኒፎርም የምትለብስ ልጅ። ይሄ ነው ቤታቸው? የኔ ኤደን ቤት ይሄኛው። ታውቃታለህ እንዴ? አዎ። ግን እናንተ ማን ናችሁ? አይ የክላሷ ተማሪዎች ነው እኮ። ቤቷ ላሳያችሁ። ጥርስ ትገጩኛላችሁ? የምን ጥርስ? ቪዲዮ መግቢያ 3 ብር ማለት ነው። ትገጩኛላችሁ? አረ እንሰጣለን። ካም ዌልካም ሆም። ተከተሉ። ጌዲ ስልክህን ረስተህ እኮ እያመጣሁልህ ነበር። አዎ ይሄ ልጅ እኮ አሳየን ብለህ ነው እያሳየን። ሂድ አንተ ከዚህ ጋር ምን አባል ሰራ መጣ? ታውቂዋለሽ እንዴ? አዎ የዘበኛችን ልጅ ነው። ኦኬ ይሄው ስልክህ። እሺ ቴንክ ዩ። ቻው በሉ። እሺ ፈተና ላይ ነበር። ሌሎቻችሁስ? ስለሽ እንዴት ነበር? ትንሽ ይከብዳል። ለነገሩ እውነት ነው። የብዙዎቻችሁ ውጤት የሚያሳየው ፈተናውን ጥሩ እንዳልሰራችሁት ነው። 2 ተማሪ ብቻ ነው የደፈነው። የመጀመሪያው ጌዲዮን ነው። ሁለተኛው ደግሞ ቢኒያም። አጨብጭቡለት። ቢኒ ነገ አብረን ነው? ነገ እንኳን አልችልም፣ የምሄድበታል። እሺ ከነገ ወዲያ? ከነገ ወዲያ? እሺ የስ ከነገ ወዲያ አብረን እንውላለን።
ይኸው አቤላ አሪፍ ነው አይደል? ቆይ አንተ ምን አይነት ጌጃ ነህ በእናትህ? ምን ሆንክ? በዚህ ፀሐይ የዝናብ ልብስ ለብሰህ ልትሄድ ነው እንዴ? ይደብራል። በል ሌላ ልብስ ልበስ። ምን አይነት ልጅ ነው? እሺ እቺስ እንዴት ነች? ምንድነው ሻሚዝ ምናምን የለም እንዴ? አይደለም አለኝ፣ ግን ያው የክት ነው ለዓመት በዓል ምናምን። የክት ትላለህ እንዴ? ከዚህ በላይ ምን ዓመት በዓል አለ? በል አምጣው ሂድ እንጂ። ኧረ ፈጠን በል። እንዴት ነው ዛሬ መታጠን ብሏችሁ? ፀሐይ አይደል ማዘር? ለዛ ነው እኮ ጉድ እኮ ነው። ብርቅዬ እንዴት ነኝ? ሸጋ ነው። በልብሶቹን አስተካክያቸው። እሺ ገመቹ፣ አንተ ገመቹ፣ ምንድነው እሱ? የምሄድበት ቦታ ስላለኝ ልብስ እንድትመርጥልኝ ብዬ። እንከፍ ምን አለሽ? ደግሞ ሲያንጅን ሰልባጅ ምን ነው የምመርጠው? ኤዲያ ከረፈፋም ቡላ ቶ ድሮም አንተን ሰው ብዬ። ብርቄ እውነቴን ነው። እስቲ ጉድሽን ልየው። ኧረ አውልቂውና የራስሽን ልብስ ልበሽ። ኤዲያ ባላገር መቼ ይሆን የምትሰለጥን? ይልቅ እንዴት ነኝ? አበባ አልመሰልኩም? ምኑን አበባ መሰልሽ? አቦሽን አደባባይ ላይ ጥለሽ። ብርቄ ነግሬያለሁ። አውልቂ። እምቢ። ተይ አውልቂ። እምቢ። ሲኒማ ቤት ስገባ እኮ በእኔ መጀመሪያ ነው። አትዋሽ። የትምህርቴን አበባ ይቀንስ። አደም ቤት ነው የምታየው? ሰፈር ነዋ። ኬላሽን ትከፍያለሽ፣ አንድ አሜሪካ ፊልምሽን ትያለሽ። በቃ እውነቴን እኮ ነው። ምን ያስቅሻል? በጣም የምትገርም ሰው ነው። እንዴ ምን? እኔ እንኳን እቺ ነገር ብትቀርብኝ ነው የሚሻለው። ለእኔ ቦምቦሊኖ ነገር ክለብ እኮ ነው። ቢሆንም ምን መሰለሽ ኪሱ ውስጥ ያለው ቤች ብቻ ነው። ታዲያ እኔ አይደል ልጋብዝ ያመጣው? ካልሽማ ምን ይደረጋል? ቅድም ስትቆይ የቀረ መስሎኝ እንዴት እንደተናደድኩ አትጠይቀኝ። ቦታውን አጥቼው እኮ ነው። ዝም ብለህ ነው። አሁን ምኑ ይጣፋል? እኔ እኮ ቦሌም ብዙ አላውቃትም ብዬ ትንሽ መጫኛና ማውራጃዋ ነው። እሱንም ያው ወያልነት ሰራ ነበር። ወያላ ነበርኩ? አዎ። ምን ነው ይገርማል እንዴ? ይሄ ገርም። ግን ስጠራ እንዴት ነበር? ያው እንደሚጠሩት ነው። በእናትህ በልልኝ። ደንበል ሸዋ ዳቦ ቦሌ ኦሎምፒያ ወራጅ አለ። እሙዬ ይመልሳለሽ። ግድ የለም ያዘው። አየሽ አሁን ገና ተሸወርሽ። ማንም ሰው ቢሆን መልሱን ሳይቀበል ትቶ አይወጣም። እናንተስ ብትሆኑ መች ካልተጠይቃችሁ ትመልሱና
ስለዚህ አንድ ለአንድ ነው። ዶጭ ራት ከፈለክ እዛ ድስት ውስጥ አልጫ ሽሮ አለ። ጠራርግና ብላ። በቃኝ። እልቅ ባዶ ሆድን ከምታጠና አፋት ታደርገው። በቃኝ አልኩሽ አይደል እንዴ? ምንድነው የምትጨቀጭቂኝ? በል ነገ ትበላዋለህ። እቺን አዲስ ጫማ ከገዛ በኋላ ጸባይ ሁሉ መበጣጠስ ጀምራል። ምን አመጣው አሁን እሱ እንደዛ ትብለሽ ነው? አይ ያዋጣም ልጅ በፊት እኮ እንዴት ጠላሽኝ እንዴ? ለምን? ለኔ ባለሽ አመለካከት ምክንያት ነው። ሻውን ይስጠላኛል። አሁንማ በጣም ነው የምጠላሽ። ለምን? ስለምወድሽ ነው። መቼ ነው በመኪና የምትወስደኝ? የምን መኪና? ባለፈው ጓደኛ መጥቶ ፒክ ባደረገ ነው ትምህርት ቤት። እሱማ ለሰርጋችን ነው። በርሳቱ በጣም እየሄደ ነው። ማሚ መምጫዋ ደርሷል። ነገ በጠዋት እጠብቅሃለሁ። እሺ፣ ግቢ ውስጥ ቶሎ ና። ቻው።
ብላ ታምር ውይ ታምራለች። እዚህ ጋር የኔ ፎቶ እዚህ ጋር አንተ ኧረ አንቺ ፎቶ ያወጣልሽማ። ኧረ እባክህ ፎቶማ በደንብ ነው እሺ ይወጣልኝ። ፎቶ ጄኒክ እኮ ነው። አናድርኩሽ እና ለምን አልናደድ? ካላመንከኝ እና ፎቶ ቤት ሄደን እንነሳ። አንቺ ምን አረቢ እባክህ ውሃ ልቅዳልሽ? እንደ ወዛት ተወርጂ ማን አንድ ፊልም ቤት ደርሼ ነው። የምን ፊልም ነው? ቁጭ ብለሽ ፊልም ተከታታይ ፊልም ነው ያመልጠኛል። ገበታ ቀርቦ ግድ የለም ለምግቡ በኋላ ደርሳለሁ። መጣ ሩጥና ከማን ጋር እንደምትሄድ ተከተልና ይልኝ። ከነዛ ከወረበላ ልጆች ጋር ከሆነ ያው በሱ በዱላ ምን አይነት ግቢ ነው በእናትሽ ያመጣሽ? ድሮ ዳዲ የሚሰራበት ቦታ ነበር እና አሁን ማንም ሰው አይኖርበትም? ማንም አይኖርበት። ታዲያ ለምን አታከራዩትም? ቢከራይ ብዙ ይወጣ። ትቀልጃለሽ እንዴ? ይሄ እኮ ቢሸነሸን ስንት ጉሊት ይወጣል መሰለሽ? ምን ነው ማጥራት ሙድሽ አይደለም እንዴ? አው ሙድ አይደለም። እናውራ እናጥና። በእናትህ እናውራ። ሁሌ ጥናት ነው እንዴ? እኔ ያለችኝ አማራጭ ትምህርት ብቻ ነች። ጉሊቴን አልወርስ። ሂድ አንተ። ሁለተኛ እንደዚህ አትበላላልኩ። እናጥና። ምን እናውራ ነው የሚሻለው? እሺ ስለምን እናውራ? ስለ ፍቅር እናውራ። አንተ ጥናት ብቻ ነው የምታውቀው፣ ስለ ፍቅር ማውራት አታውቅም። ቢሆንም አሁን እናጥና። እናውራ አልኩ። እናውራ።
80 ብር ንክፈልት ያለሽ እንዴ? አየሽ ባቋራጭ ከቻለ እኔ እኮ ለመጀመሪያ ጊዜ እኮ ነው ባባስ ሄድኩት፣ ግን እንዴት ደስ እንዳለኝ አትጠይቂኝ። እናትዬ እኔ እንኳን ደንበኛ ነኝ። አንበሳው ራሱ አላየሽም? ገና ሲን ጭራውን ነው የሚቆለው። እውነቴን እኮ። ለማንኛውም መሽቷል፣ በቃ እንሂድ። በቃ አልተ አዎ ልሂድ። እውነት አያስፈልግም። እንደና ምን እንካ ትርፎ ጫላ ወጣው ኮንትራት ነገ እንገናኛለን። እሺ ቆይ ሳስበኝ ነው የምትጠይቀው ልዳችሁ ነው። ባይ ቻው። ምንድነው እንደው ሀብታም ግን በተደገፈ ይቆም? አንተ አለ አይደል እንዴ ሀብታም ሲጠብስኝ አንጣልጣል ያረክ? ኧረ እባክህ አቤላ፣ የመጨረሻ እያጨናነቀች። አሁን የሀብታም ቺክ ምኑ ነው የሚያጨናንቀው? በእናትህ ምን አለ መሰለሽ በተገናኘን ቁጥር ሁሌ እሷ ነች ሳምንት በዛ ላይ ደግሞ የትራንስፖርት ምናምን እያለች ገንዘብ ምናምን ትገጨኛለች። እና ይሄን የጨነቀ እንዴ የመጨረሻ ሼም እኮ ነው። ምኑ ነው ሼም? ሙልጭ ያልክ የደሃ ልጅ እንደሆንክ ታውቃለች። ለደሃም ያውም ነጭ ደሃ። ተው ግን ሹፈን ተው። ምን አለ አንዳንዴ ለኛ እንኳን መላ ያላቸው ቺኮች ብሰጠን። አያያዙን አሳይ ነበር እንዴት እንደነበር። ተመችቶሻል አንቺ ግን ልባብ ራሱ ምን ላድርግ እባክህ። እሷ ነች እኮ እንደዚህ ሙገጭ ቢኒሻ የሀብታም ቺክ ከንፈር ምን ይላል? ያን ከንፈር አልሳምኩትም እንዳትልኝ። የምን ከንፈር? እሺ ምን አስነክታት ነው እንዴ የምትመላለሰው? በእናትህ ወሬኛ ነገር ነው። ይልቅ ወደ ሰፈራችን ያን ከንፈር አትሳምና ይኸውልህ የኔን ከንፈር ትሰማለሽ። ና በላው እንሂድ። ወይኔ እንዴት እንደደከመ በዛ ላይ በጣም ሩቅ ነው። ታዲያ የሚበላ ምን ልስጥሽ? እዚያ አካባቢ ምግብ ቤት ምናምን ነገር ምንም ምግብ ቤት ወይስ ከዛ ካሮት ትበያለሽ? ካሮት? አዎ ይሻልሻል። መጀመሪያ ትምህርት ቤት ስትገባ ተማሪው እንዴት እንደሳቀብህ ቀጣ ላሳይ እንዴት እንደሄድክ። አንተ ከነገ ወዲያ እኮ ልደቴ ነው። ስንት ዓመት ሞላሽ? እሱም ቤት ስትመጣ ታውቀዋለህ። እኔ እናንተ ቤት ልመጣ ምን ችግር አለው? ያ ገገማ ዘበኛችሁስ በእናትሽ። እሱንም አፉን አስይዤልህ ካሁን በኋላ ምንም አይናገርም። ኧረ እባክሽ ቢሆንም ቢቀርብኝ ነው የሚሻል። ለምን ይቀራል? ይልቅስ እኔ ውጭ ማክበር ፈልጌ ነበር። ማሚ ደግሞ እምቢ አለች። ያን መሰለ ቤት እያላችሁ ውጭ ምናምን ታያለሽ እንዴ? አይደብርም? ያ ሁላ ዓመት ቤት ውስጥ ነው ያከበርኩት። ምን ይደብራል? አሪፍ ነው እንዲሁ። ግን ያንተ ልደት መቼ ነው? እኔ እኮ ከተፈጠርኩ ጀምሮ ልደቴ ምናምን ተከብሮልኝ አያውቅም። ልክ እንደተፈጠርኩኝ ክርስትና የተከበረ። ምን ያስቅሻል? እውነቴን እኮ ነው የምልሽ። ያው ሞት ድንገት ሙት ዓመቴ ሊከበርልኝ ይችላል። ኧረ አንተ በስመ አብ በል። ሞትን እዚህ ጋር ምን አመጣ?
ደህና ዋላችሁ አባቴ? እሺ ሰላም ነው? እዛች ጋር ያለችው ተከፋችሁ አንገታቢ። እሺ ላሳያችሁ። ቆይ አንተ አሁን ግን ለጊፍት ምናምን በቃ ማለት ነው? እስኪ አንተ ዝም በል በእናትህ። ይልቅ አያማምሩም በእናትህ? እባክህ ምኑ ነው የሚያምረው? አራት ቀርብ ይሻላል ግን ይታው። እስኪ ዝም በል በእናትህ አቤል። ይሄንን ነው? አዎ ስምንት ግራም ነው 500 ብር። አይቀንስም አባቴ። ትደራደራለህ እንዴ? ናውጣ በ500 ብር ምን አይነት ጊፍት ነው? ምን መሰለሽ አቤላ፣ ይሄ ነገር ለኔና ለብሌን በጣም አሪፍ ታሪክ አለ። ባለፈው ደግሞ በመንገድ ምናምን ስለመጣ አብረን አይተናል። ይሄም ሰጣት ደስ ይላታል። እና ሌላ ቀለል ያለ ነገር አገዛላትም እንዴ? ምንድነው? ነገርኩ በቃ እኔ የምፈልገው እሷ እንድትደሰት ነው አልኩ አይደል? ምን አስጨነቀ አንተ? ተው ቢኒ፣ ይሄ ሾዳሽን ብቀየር ይሻልሻል። አቤል ከሆነ በኋላ አፍ እንዳከፍትሽ። ድሮም ሲነግረው አሰማማ። ይቅርታ አባቴ ተጨቃጭቀን ይሻላል። ማልሽ ለድሃ ሀብታም ይጋብዛል። ነገር ያለው አቤል ከሆነ በኋላ እንደዚህ ነገር እንዳትልሽ። ምን ነው አንተ አፍን ከፈትክ? አንተ ልጅ መምጣት ያልፈለኩ ለዚሁ ነበር። በቃ ሄድ ከፈለክ። አንድ ደህና ቦታ እንኳን ለብሼው የሚሄደው ልብስ የለኝም። ሰላም ነው ቢኒ? አለው እባክሽ። ማዘሪ ሲፈልጉ ነበር። መቼ? አሁን መድኃኒት ሊገዙ ሄዱ። ጉሊት ያለውን ዕቃ አስገባ ብለዋል። ትንሽ ሳያማቸው አይቀርም። ኤደን ያለ ዛሬ ስሜን ጠርተህ አታውቅም እንዴ? አይደለም በእናትሽ ብሌን ጋር ነው የምትሄጂው አይደል? አዎ። በጣም ችግር ስላጋጠመኝ ንገሪያት። እቺን ነገር ስጭ። እሺ አደራሽ። ኤዲ ኤደን፣ አሃይ እንዴት ነህ? እሺ እስካሁን አልሄድኩም እንዳትለኝ። እኔ እኮ ስጦታ ልገዛ ሂጄ ጌዲን እየጠበቁት። ምን ገዛላት? ባክሽ ገዝቼላታል። ከውጭ የተላከ ምርጥ ቸኮሌት። ቸኮሌት? ለሴት ልጅ ስጦታ መስጠት አትችልበትም ማለት ነው። እንዴት? ለሷ አሪፍ ማስታወሻ ነገር ነው እንጂ ቸኮሌት ምናምን ምን ይሰራላታል? እሺ በእናትሽ ምን ልግዛላት? ከአሁን ወዲያ ሄደ። ምን ችግር አለው? ወዲያው ደረስ ብዬ ማለት። አይ እንደሱ ከሚሆን እንኳን በቃ እንካ
እኔ አሪፍ ያንገት ሐብል ገዝቼላታለሁ። አንተ እሱን ስጣት። ባይሆን እኔ ሌላ ጊዜ ለሷ ሰጣታለሁ። ከዚህ ብር ውስጥ እንዴ የምር እንዴማ ሁሌ ክተት ስትይኝ ስከት ነበር። ምን ወስደሃል እያልሽኝ ነው እንዴ? እሺ ማን ወሰደው ይባላል? ያለነውን የእናንተ ምን ወሰደው? ታዲያ እኔ ምን አውቃለሁ? ምን ልታከም ተመምኩ። በቃ ሞቴ ነው እንግዲህ። በቃ አንተ ብቻ አትቀር። እንደዛ አትበይ። ብሊ ዛሬ ምን ሆነሽ ነው የደበረሽ? አትናገሪም እንዴ? ምን እንደሆነሽ? ቢኒ እንኳን መጣ። እኔ ምንሽ እጠይቅሻለሁኝ ብዬ እሱ ልጅ ግን እህት ምናምን አለው እንዴ? ኧረ የለውም። ይኸውልሽ ቅድም ወደዚህ ቤት ስመጣ መንገድ ላይ አላገኘው መሰለሽ? ከሆነች ልጅ ጋራ ተቃቅፎ ብጠራው እንዳላየ ሆኗል ሄደ መሰለሽ? ቢኒያም? አዎ ቢኒያም እኮ እኔም ቢኒ። አዎ አንቺ አልተጨማለቅሽም እንዴ? ለአንድ ወንድ ልጅ ብለሽ እንደዚህ እህል ትደፊያለሽ? ሊያውም ኬክ። ወይኔ አሁን ግን ምን ሊባል ነው? ምን አገባኝ? ጥላው ነው ላለ ብሌን ሁለተኛ አጠገቤ እንዳትደርስሽ። በቃለችኝ እስከ መቼ በቃለችኝ ተይ ጥላቻ ይምጣ በቃልሽ ልትሄጂ ነው ከሄድሽ የሚቅናሽ ሁኝ እንዳሻሽ ብዬሽ ነው አንዘልቀው ዝለቅ ብዬ እንጂ እንዲህ ከሆንሽማ ያንቺ እንዲህ መሆን ናዘን ለኔማ ተይ ባዘንኩልሽ አበላም እንዲህ ብላ እንጂ ምን ሆናል? አሬዳ ከብሌን ጋር ተስፋ የ500 ብር ሀብል ተቀብላ ልትጣላ እሷም አታረገው እኔም አልደነገጠሽም። እውነቴን ነው የምልህ።
ምን አልካት? ዝም አልካት? ቶቢኝ ይሄን ጉዳይ ነው ጨርሷለሁ። እንዴ ምን ልታረግ ነው? አናገራታለሁ። ሀብሉ ልቀበላታለሁ። ይፖሻል። አቤል አንዴን ነገር እንዳታረግ አርፈህ ተቀመጥ። ባክ በፊት ምን እየነገርኩ አልሰማም ብለን ይሄ ሁሉ የተከሰተው ጊፍት ምናምን ብለ የኛ ሀገር ቺኮች የትኛው ጊፍት የሚያስደስታቸው ነው? ግፍ ነው የሚወዱት። ምን ታረጊዋለሽ አቤል? ለሷ ብዬ ከቤት ገንዘብ ወስጄ ገዝቼልሽ ምላችሁ ነው። በዛ ላይ ደግሞ የማይመታከኝ ተቀመጥ። ከቤት ጆሯቸውን ብለሽ ነው እንዲያ ብሎ የተገዛው። ወይኔ ቢኒ፣ ወይኔ ፎንቃ ፋራው ገባልሽ አንቺም ጋር። ወይኔ ቢኒሻ ቤቢያው ይሄንንም እንዳበላ አንጀትን ቆለፈችው። ያኔ ሀብታም ምግብ አስለምዳ ካሁን በኋላ ፒዛ የለ በርገር የለ አፈፋስቲን ብላ ቺኮች ያው ናቸው። ሀብታም ሆኑ ደሃው ምን አይለዩም፣ አንድ ናቸው። እሺ ሆኑ እንደው ማንጎ ነገሮች ናቸው። ሙቱነቴን ነው እኮ ማንጎ መጀመሪያ ሲበሉ ይጣፍጣል፣ በኋላ ነው ጨምለቅ የሚያደርግ። ቺኮቹ መጀመሪያ ጥፍጥ ይሉልና በኋላ ጨምለቅ ይሉባል። ቢኒ ወደድክም ጠላህም ሀብሉን ግን እንቀበላታለን። ይፖሻል። ሰማለህ አቤል? ሰማለሁ። እንዲህ አይነት ነገር ተረከኔ ጋር ነው። እሺ ምጣል ዶጮ አቤት። አጥንተህ ስትጨርስ እራትን ሰርተህ ብላ። እሺ። መብራቱን ቆረጡት። ጌታ አባቴ አምጥቼ ልክፈላ? ይታያል ስታጠና? አዎ ይታየኛል። አይዞህ አታልቅስ፣ እግዚአብሔር አለ። ሰሚ ሀብሉን አምጪ። የምን ሀብል? የምን ሀብል ምናምን ትያለሽ እንዴ? 500 ብር እኮ ነው አውጥቶ የገዛውሽ። ማን ነው? ቢኒያም ነው አለ ልደትሽ ጊፍት ነው ምናምን ብሎ የሰጠሽ። እሱ ለአንቺ ጊፍት ገዛለሁ ብሎ ነው ከቤት አውጥቶ ገዝተው ማዘርየው ታማው መድኃኒት መግዣ አጥተዋል። አንቺን ነው እኮ ሀብሉን መልሽልን። ብቻ ብላ ታምር? ውይ ታምራለች። ዋው! እዚህ ጋር እኔ ፎቶ፣ እዚህ ጋር አንተ ፎቶ። ምን ፈዘሽ ተኛለሽ አንቺ? ነቀላ ነች እንዴ ልጅቷ? ሰሚ ሀብሉን ሳታመጪ የትም አትሄጂም። እሺ እንዴት ዋልሽማ? እግዚአብሔር ይመስገን። እስቲ ትንሽ የምትበይው ነገር ልስራልሽ። አሁን በል ይልቅ እዛ ጋር መድኃኒት አለ ስጠኝ እስቲ። የምን መድኃኒት? ጓደኛ ምግብ ይዛልኝ መጣ አበፍታኝ መድኃኒት ገዝታልኝ ሄደች። ያው እዛ ካለ
ብሌን ብሌን ቆይ እኔ አንተን አዝናናኝ ብር ስጤን ብዬ አውቃለሁ? ንገረኝ እንጂ እኔ ከአንተ የምፈልገው አንተነትና ፍቅርን ብቻ ነበር። ቆይ ደግሞ ለምንድን ነው እናት እንደታመመ ያልነገር? መጀመሪያ እኮ ላናግርሽ ስል ራስሽ ነሽ ፈቃደኛ ያልነበርሽው። በዛ ላይ ደግሞ እኔ አንቺን ለማስደሰት ብዬ ሁሉ ነገር አድርጌ እናቴን ላጣ ነበር። ግን እግዚአብሔር ይመስገን አንቺው ራስሽ ደርሰሽላታል። ብሌንዬ እቺን መቼም ቢሆን ካንገትሽ ላይ እንዳታወልቂያት። ዛሬ በመኪናዬ መሄድ ትችያለሽ። ቆይ ግን ለምንድን ነው ቅድም በጥፊ መታሽ? ስለዚህ አሁን የኔ ተራ ነው ማለት ነው።